የተቀደደ ፓንት እየሰፋሁ ነው የምለብሰው። የምኖረው ሳውዲ አረቢያ ነው። ከመጣው ኦልሞስት 4 ዓመት ሆኖኛል። በ4 ዓመት ቆይታዬ ውስጥ እውነቱንና ግልጹን ስነግርሽ አንድም ቀን እንኳን አይደለም ልብስ፣ ጡት ማሰጃ፣ ፓንት፣ ሎሽን፣ ሌሎች ግብአቶችን አምጥታልኝ አታውቅም። ከኢትዮጵያ እዤ የመጣኋቸው ፓንቶች፣ ጡት ማሰዣዎች፣ ሌሎችም እኔ የምጠቀማቸው የራሴ የሆኑ ነገሮች ናቸው። የሚገርምሽ ነገር 2 ዓመት እንደሞላኝ በጣም ከአቅሜ በላይ ስለነበረ አንዳንድ ነገሮችን ጠየቅኳት። ጡት ማሰዣ፣ ፓንት፣ የተለያዩ ነገሮችን እንድታመጣልኝ ነገርኳት። ይሄንን ላንቺ የምነግርሽ በጣም ብዙ እህቶች በትንንሽ ነገሮች ምክንያት አረ ወይኔ ስራ አቃተኝ፣ አረ ወይኔ ስራ ከበደኝ፣ አረ ወይኔ ሴትዮ ክፉ ናት፣ አረ ወይኔ ሴትዮ እንደዚህ ናት እያሉ ስለሚያማርሩ ነው። እና በቀደም አንድ ቪዲዮ ስለ ጡት ማስያዣ ሰርተሽ አየሁት እና እኛ አበሾች ለምንድነው እራሳችንን በማቴሪያል በዚህ ልክ የምንለካው ብዬ አስቤ ይሄንን የኔን ሚስጥር ልንገርሽ ብዬ ወስኜ እና በደንብ አድርገሽ በግልጽ ንገሪያቸው። ቪዲዮ ቀርጬ እንዳልክልሽ እኔ ለራሴ ስለከበደኝ ነው እንጂ ልጅቷ ጡት ማስያዣውን ቪዲዮ ቀርጻ እንደላከችልሽ ሁሉ እኔም የተቀዳደዱ ፓንቶችን ሰፍቼ የምለብሳቸውን ጡት ማስያዣ እንደተላከው ቪዲዮ ብልክልሽ ጉድ ነው የምትይው። ወገቡ ጋር ተቀዶ ብዙ ያልተቀደደበትን ቦታ ጠይቂ። ያን ሁሉ ግን ሰፍቼ ነው የምለብሰው። የሚገርምሽ ነገር መርፌ እንኳን አልነበረኝም። መርፌ ብር የሚልክልኝ ልጅ አምጣልኝ ብዬ ክር ደግሞ ከልብስ ላይ እየጎተትኩ እያወጣሁኝ ነው የምሰፋው። ይሄንን ግን ሴትዮዋ ራሱ አታውቅም። የሚገርምሽ ነገር እኛ እነሱ ጋር የመጣነው ለስራ ስለሆነ ስራውን ብቻ እንንሰራ እንጂ የሚፈልጉት ለኛ ምንም አይነት ወጪ ማውጣት አይፈልጉም። እና እኔ ጡት ማስያዣ ራሱ ከአንድም 3-4 ቦታ ተሰፍቷል። የሚገርምሽ ነገር እኔ የተቀደደ ጡት ማስያዣ ነው የምለብሰው ብዬ በጣም ብዙ ጊዜ አዝን ነበረ። ከዛ ከዕለታት አንድ ቀን ቁጭ ብዬ አሰብኩት። ያለሁት ቤት ጊዜያዊ ነው፣ የህይወት ጊዜያዊ ነው። ብዙ ነገሮችን ለራሴ ቃል ገባሁኝ። የምኖርበት ህይወት ጊዜያዊ ስለሆነ መጠንከርና ይሄን ህይወት ማሸነፍ እንዳለብኝ ራሴን አሳመንኩት። ግን ይባስ ብሎ ሴትዮዋ ልክ 2 ዓመት አልፎኝ እንደጠየቅኳትም እባክሽ በራሴ ገንዘብም ቢሆን ጡት ማስያዣና ፓንት የተለያዩ ነገሮችን እፈልጋለሁ አልኳት። ግን አይሆንም አለችኝ። አልወስድሽም፣ አላመጣም አለችኝ። ያመጣውሽ ለስራ ነው፣ አርፈሽ ስራሽን ስሪ አለችኝ። እህቶቼ እናንተ እውነት እኔ በማልፍበት መንገድ ውስጥ እያለፋችሁ ነው። እንደኔ የተቀደደ ጡት ማስያዣ ሰፍታችሁ ለብሳችኋል ወይ? እንደኔ የተቀደደ ፓንት ሰፍታችሁ ለብሳችኋል ወይ? እንደኔ የተቀደደ ኢቭን ዩኒፎርም 2 ዩኒፎርም ነው ያለው። ያንን ዩኒፎርም አንዱን ዛሬ ለብሼ አጥበዋለሁ፣ አንዱን ደግሞ ነገ ለብሳለሁ እስኪደርቅ ክረምት ሲሆን። ሙቀት ከሆነ ደግሞ ቀኑን ሙሉ ለብሼ ያልኩትም ማታ ካጠብኩት ለጠዋት ደርቆ ያድራል። እና እህቶቼ እኔ እንደዚህ አርጌ ነው የምኖረው። አንቺ ጡት ማስያዣ ካላመጣችልኝ ብለሽ ያመጣችው አልሆነኝም ብለሽ የጠለብኩትም ልክ አይደለም ብለሽ እምታለቅሹ ልጅ ተይ፣ አታማሪ። ማማረር ይባስ ችግርን ይዞብሽ ይመጣል እንጂ መፍትሄ የለውም። አረብ ሀገራቶች ላይ ስንሰራ ብዙ ፈተና አለ። የሚገርምሽ ነገር ሻምፖ፣ ኮንዲሽነር፣ ሎሽን ሁሉንም ነገር ሴትዮሽ ነው የምትችልሽ ብለውኝ እኔ ከኢትዮጵያ ወደ ሳውዲ አረቢያ ስመጣ ያዘጋጀሁትን ሻምፖ፣ ኮንዲሽነር፣ ቅባት ብዙ ነገሮች ቢያንስ ለ5 ለ6 ወር የሚጠቅሙኝን ደላላ ተብዬ አስጥሎኝ እሷ እዛው ትገዛልሻለች የምን ኮተት መሰብሰብ ነው ብሎኝ እኔ የሚገርምሽ ነገር ኤርፖርት ጥየው ነው የመጣሁት። እሽግ ከዛ እኔ ባያት አትገዛም ነበር። 1 ወር እስኪሞላኝ ድረስ የሆነ ትንንሽ ሻምፖ የነበረበት እቃ ውስጥ ሻወር ቤቴ ነበር። በእነሱ ስታጠብ ቆይቼ ልክ 1 ወር ካለፈኝ በኋላ እቃውን ሳሳያት በራስሽ ገንዘብ ግዢ አለች። ትንሽ እንግሊዘኛ ስለምችል ትምህርት ስለጨረስኩኝ እሺ እገዛለሁ፣ ግን አንቺ አገዥልኝም ስላት እኔ አልገዛም፣ ደሞዝሽን ሰጥሻለሁ፣ አንቺ ትገዣለሽ በራስሽ ብር አለች። እኔ እሺ ብዬ ሻምፖና ኮንዲሽነር መግዛቱ ችግር የለውም ብዬ
እየገዛሁ ነው የምጠቀመው። ከዛ አልፎ ልክ እየቆየው ሲሄድ እነዚህ ቅድም የጠቀስኳቸው ነገሮች ሲያስፈልጉኝ ስጠይቃት እኔ ሱፐርማርኬትም ሆነ ሞልም አልወስድሽም አለች። የሚገርምሽ ነገር ከመጣሁ 4 ዓመት ይሁነኝ እንጂ አንድ ቀን ወደ ኢትዮጵያ ሄጄ አላውቅም። አንድ ቀን ውጭ ወጥቼ አላውቅም። ከቤት የሚወጡት እነሱ ጠዋት ነው የሚመለሱት ማታ ነው። ሆኖም ግን ቀኑን ሙሉ እቤት ውስጥ ካሜራ አለ። በምግብ በኩል ራሱ ምግብ እንደ ልቤ መብላት አልችልም። የሚገርምሽ ነገር አንዳንድ ጊዜ ህይወት ለምንድን ነው እንደዚህ በእኔ ላይ የከበደችው ብዬ አስቤ አማርራለሁ። ግን ሁሉም ነገር ያልፋል የሚለውን ነገር ስለማምንበት ጠንካራ መሆን ግዴታ ነው ብዬ ራሴን አሳምነዋለሁ። የሚገርምሽ ነገር ትምህርቴን ጨርሼ ኢትዮጵያ ላይ ስራ ሳጣ ነው ወደ አረብ ሀገር ያመራሁት እንጂ አረብ ሀገር ምን ያህል ከባድ እንደሆነ አውቃለሁ። እና እኔ ይሄው በዚህ ህይወት ውስጥ ነው የማልፈው። እናንተ ውሃ ቀጠነ ብላችሁ የምታለቃቅሱ ልጆች እባካችሁ ሴትዮዋ ሻምፖ አልገዛችም ኮንዲሽነር አልገዛችም ብለሽ አታማሪ፣ አታልቅሽ። ጡት ማስያዣም ሆነ ሰፍተሽ ልበሽ። እንደኔ እንኳን ጡት ማስያዣ ፓንትሽ እንኳን ቢቀደድ ሰፍተሽ ልበሽ። ያለሽው አረብ ሀገር እንጂ እናትሽ ቤት አይደለም። ሴትዮሽ አንድ ጊዜ አላረግም ካለች አላረግም ነው። ራሷ አዝባ አዝና ካላረገችልሽ በስተቀር እንደዚህ አድርጊልኝ እያልሽ በጠየቅሻት ቁጥር የሆነ ያልሆነ ቃላት ልትናገርሽ ትችላለች። ከዛ ሁሉ ከቻልሽ ያለሽን በዘዴ ተጠቀሚበት። ጡት ማሳጆችሽን የተቀደዱትን ደግሞ መስፊያ ካጣሽ መርፌ አስገዢ፣ ብር በሚልክልሽ ልጅ በርልልክ ሲመጣ ይሄን ይዘህልኝና ብለሽ አስገዢ። ስለዚህ እህቶች ባላችሁ ስራ ላይ እያመሰገናችሁ ስራችሁን ስሩ። እኔና እናንተ እነሱ ቤት የመጣ ነው ለስራ እንጂ ለኔና ላንቺ ማቴሪያል ለመግዛት ከስንት አንዳንዶች ጥሩ አሰሪዎች አሉ፣ አልክድም። የተለያዩ ቅባት፣ ሻምፖች፣ ኮንዲሽነሮች፣ የተለያየ ልብስ ሳይቀር የሚገዙ ግን አሁን ላይ ደግሞ እኔ ያለሁበት ቤት ይሄ ነው። ስለዚህ ከቤት ከሀገር ሀገር ይለያያል ይባላል። ዞሮ እነሱ አንድ ናቸው። ሆነም ቀረ እኔ ደሞዜ በየወሩ ከተሰጠኝ እኔ ከጡት ማስያ ወይም ከባንት ወይም ደግሞ ከሻምፖ ከኮንዲሽነር በላይ ስለሆንኩኝ እየገዛሁ እጠቀማለሁ። ኮንዲሽነሮቹን ሹፌር ነው ማስመጣው። ጡት ማስያና ፓንት ሹፌር ላስመጣ ማለት ከበደኝ። ከዚህ ሁሉ ራሴ እየሰፋው እጠቀማለሁ ብዬ ወስኜ ነው ይሄው እስከ ዛሬ ያለው። ስለዚህ እህቶቼ አታማሩ፣ ህይወት ይቀጥላል። የምትኖሩት ኮንትራት ቤት ነው። እድሜ ልካችሁን አትኖሩበት። እራሳችሁን ደግሞ በማቴሪያል አትያዙ። እኔ ጡት ማስያዣ የለኝም፣ እኔ ሻምፖ ኮንዲሽነር የለኝም ብላችሁ አታልቅሱ። ሙሉ ጤነኛና እጅ እግር ካላችሁ በቂ ነው። ብዙ ሰው ጤነኛ ሆኜ እጅ እግር እንደ ልቤ ተንቀሳቅሼ ሁሉንም ጡት ማስያዣውን፣ ሻምፖውን፣ ኮንዲሽነሩ ከራሴ ገዝቼ ስራ በሰራው ብሎ የሚመኝ አለ። አንቺ ጤነኛ ሆነሽ በጠዋት ተነስተሽ ወደ ስራ ሄደሽ ስራሽን ጨርሰሽ ወደ ክላስ ገባሽ ማለት ሰርተሽ በወር ደሞዝ ተቀበልሽ ማለት ተመስገን በይ። ከዛ አንድ የምትገዢው ሻምፖ ኮንዲሽነር ሆነ ለ4 ለ3 ወር ይጠቅምሻል። ለራስሽ የማይሆን ገንዘብ ደግሞ ገደል ይግባ ተብለሻል። ሰምተሽኛል አይደለም? ኦኬ ምን ላስቀምጠው። ስለዚህ እህቶቼ እንግዲህ አረብ ሀገራት ላይ ስንሰራ ብዙዎቻችን እንደምናውቀው ብዙ ፈተና አለ፣ ብዙ መከራ አለ፣ ብዙ ቻሌንጅ አለ። ግን ፈተናዎቹንም መከራዎቹንም እያመጣን አይምሯችን ወይኔ ሴትዮዋ እንደዚህ አትገዛልኝም፣ ሴትዮዋ እንደዚህ አታረግልኝም፣ ሴትዮዋ እንደዚህ አታመጣልኝም እያለን አይምሯችን ላይ ምንጭን ከሆነ ራሳችንን ማስጨነቅ፣ ራሳችንን ማሳመን፣ ራሳችንን ማድከም በሀሳብ ድካም ውስጥ እንድንገባ ነው የምንሆነው ማለት ነው። ከዚህ ሁሉ ልክ እንደሷ እሷን እስኪ እዩዋት። 4 ዓመቷ ነው። ወደ ኢትዮጵያ አልሄደችም። ከቤት አትወጣም። እነሱ ጠዋት ወጥተው ማታ ነው የሚገቡት። ቤት ውስጥ ይሁን ካሜራ አለ ከክላሷ ውጭ እያንዳንዷን ነገር ያያሉ በስልካቸው። ምግብ ራሱ እንደ ልቧ የለም፣ ግን ተመስገን ብላ እየኖረች ነው። እንደ ልቧ አትበላም ማለት ነው። እያችሁ በቀን 3 መብላት ካለባት 2 እየበላች ነች ልጅ ማለት ነው። አንድ የምትበላበት ቀን ይኖራል። ስለ ምግብ ብዙ አልተናገረችም። ምግብ እንኳን በአግባቡ የለም ነው እንደ ልቧ እንደሌለ የተናገረችው። ስለዚህ እናንተ ብድግ ብላችሁ ስለ ጡት ማስያዣ፣ ብድግ ብላችሁ ስለ ቅባት፣ ብድግ ብላችሁ ስለ ሻምፖ እያሰባችሁ አይምሯችሁን አታሳምሙ። እመኑኝ እናንተ ከነዚህ ነገሮች በላይ ናችሁ። ባለፈው የተቀደደ ጡት ማስያዣ ነው የምለብሰው ባለችው እህታችን ላይ የተሰራው ቪዲዮ ብዙ እህቶች እንደሰማችሁት
ለራሳቸው ሾፕ ሲያደርጉ ለኔ ለምን አላደርጉም ብላ ትጨነቃለች። እነሱ ቤት ያመጡሽ የእነሱን ቆሻሻ እንድትጠርጊ እነሱን ቤት እንድታጸድጂ የእነሱን ስራ እንድታከናውኝ ነው እንጂ ለእነሱ ሾፕ ባረጉ ቁጥር ለአንቺ ሾፕ እንዲያደርጉልሽ አላቸው። ስለዚህ እኔ በገንዘቤ እንኳን ውሰጂ ልግዛ ስትላት ይኸው እንደዚህ ብላት እየሰፋች እቺ ሴት ጀግና ናት። ለኔ በጣም ጀግና፣ ከጀግናም ጀግና። ይሄ አሁን ያለችበት ህይወት ጊዜያዊ እንደሆነ ምንም እንደሆነ የገባት የተረዳች ብልህ በሳል ሴት ናች እቺ ሴት ማለት ነው። አሁን ኦልሞስት እሷ ከሁሉም ነገሮች በላይ ናት ማለት ራሷ በልብስ ራሷን አትይዝም፣ ራሷን በሻምፖ በኮንዲሽነር አትይዝም፣ ራሷን በማቴሪያል ነገሮች አታጥርም። ይሄ ስላልሆነልኝ ብላ አትጨነቅም። ይሄ ስላልሆነልኝ ብላ አትጨነቅም። በቃ ኦልሬዲ በራሷ ነው የምትገዛው። ሻምፖ ኮንዲሽነሮቿን አንዴ ትገዛለች፣ 3 ወር 4 ወር ትጠቀማለች። በአንተና ጦት ማቸው ያኔ እየሰፋች ትለብሳለች። መንግስት ጀግና ናት። እሺ በጣም ጀግና። አንዳንድ ልጆች አላችሁ ቁጭ ብላችሁ ቀን ሙሉ ታለቅሳላችሁ። ሴትዮ ይሄን አምጪ ብያ ሳታመጣልኝ እነሱ ማለት ነው እንኳን አይደለም ለአንቺ ቅባት፣ ሻምፖ፣ ኮንዲሽነር፣ ጡት ማሰንጃ ወዘተ ሊያመጡልሽ ይቅርና ለራሳቸው ራሱ አስፔዛ የሚያሟሉበት ያጠራቸው ብዙ አሰሪዎች አሉ። በጣም ብዙዎች ማለት ነው። ብዙ አረቦች የቤታቸውን አስፔዛ ማሟላት ራሱ ግራ ይገባቸዋል። አንቺ ለፍተሽ ሰርተሽ ደክመሽ የወር ደሞዝሽን ሊሰጡሽ ሲሉ ልክ ወሬ ሲደርስ ግራም ይገባቸዋል። እነሱ ራሱ የኖሮ ውድነት ወዲና ወዲያ እያወዛወዛቸው። ስለዚህ ለኔ ይሄን አላመጣችም እያልሽ ራስሽን አታሳኑ። በሽተኛ አትሁኑ። ገንዘብሽን በወር ከሰጠችሽ ለሻምፖም ለኮንዲሽነሩም ለሁሉም ነገር 100 ብር 200 ብር አውጪና ግዢ። ምንም ነገር ካንቺ አይበልጥም። አንቺ የምትሰሪው፣ አንቺ የምትለፊው፣ አንቺ የምትደክሚው ለአንቺ ካልሆንሽ ኢትዮጵያ የላክሽው እንደፈለጋቸው የጨፈሩበት፣ እንደፈለጋቸው እየተዝናኑበት፣ እንደፈለጋቸው እየተፍታቱበት የአረብ ሀገር ገንዘብ ነው እያሉ እንደልባቸው የሆኑበት ምንም አይመስልሽም። እዚህ ጋር ግን አንቺ ለራስሽ ሻምፖ፣ ለራስሽ ኮንዲሽነር፣ ለራስሽ የሆኑ ነገሮችን ለማድረግ 100 ብር ነው 200 ብር አውጥተሽ ትንገበገቢያለሽ። እንደዛ መሆን የለበትም። ቅድሚያ ለራስሽ ስጭ። ቅድሚያ ራስሽን ውደጅ። ራስሽን አክብሪ። ሪስፔክት አድርጊ። ሴትዮሽ ካልገዛች አንቺ ለራስሽ ግዢ። እቺን እህት እያት እስኪ ገብቶሻል አይደለ? ስለዚህ ከሷ ተማሪ እስቲ፣ ከሰዎች ተማሩ። እኔ ብዙ የተለያዩ ጽሁፎች አሉ በተለያዩ ጊዜዎች አቀርብላችኋለሁ። በተለያዩ ጊዜዎች ኢቭን የፍቅር ራሱ ሞልቷል እኔ ጋር ቤት የተላከው። በተለይ በቲክቶክ የሚጽፉት በውስጥ በጣም ብዙ ልጆች ይጽፉልኛል። ፍቅረኛ እንዲሆኑ በዚህ ወጥቶ በዚህ ገብቶ እንዲሆኑ እንዳ ሌሎች ይማሩበት ብዙ ነገር እና አካፍላችኋለሁ በቻልኩት አቅም። ቤተሰቦቼ፣ ወዳጆቼ፣ ተከታታዮቼ፣ አክባሪዎቼ አብራችሁን ስለምትሆኑ በጣም ነው የማመሰግነው። ከዚች ከእህት ምን ተማራችሁ? እናንተ ደግሞ በእሷ ቦታ ብትሆኑ ምንድን ነበር የምታደርጉት? እንደዚህ ጡት ማስያዣ ቢቀደድ፣ ፓንት ቢቀደድ፣ እንደገና ደግሞ ሰዎቹን ወይም ሴትዮዋን ውሰጂ ስትያት አልወስድም ብትልሽ እውነት አንቺ እንደሷ አድርገሽ ትኖሪያለሽ ትሰሪያለሽ ወይ ነው? ወይስ አንዳንድ ጓደኞችን አውርተሽ መጥፋትን ነው የምትመርጪው? እሷ እኮ መጥፋት አቅቷት አይደለም፣ ብዙ ነገር አለ። ግን ስጠፊም ብዙ ፈተና አለ፣ ብዙ ቻሌንጅ አለ። እንተዋወቃለን። የውጭንም ህይወት ብዙ ልጆች ሲነግሩኝ ከባድ ነው። ኮንትራት ቢሆንሽ እንደምትሰሪው አይደለም። ውጭ ላይ ስራ ማጣት አለ፣ ብዙ ነገር አለ። አሁን እቺ ላይ ጡት ማስያዣ ፓንት ብላ ብድግ ብላ ብትጠፋ ውጭ ላይ መደፈር አለ፣ ስራ አጥቶ 3 ወር 4 ወር መቀመጥ አለ፣ 1 ዓመት መቀመጥ አለ፣ መያዝ አለ፣ እስር ቤት ገብቶ ኢትዮጵያ መግባት አለ። ገብቶሻል? ይሄ ሁሉ ነገር ስላለ በቃ እኔ ከነዚህ ነገሮች በላይ ነኝ። ይሄ ነገር ነገ ለኔ ምንም ነው። እኔ ነገ ገዝቼ መጠቀም እችላለሁ። ስለዚህ አሁን ይሄን ነገር እንደዚህ ላድርግ ብላ ይኸው በዘዴ እየተጠቀመች በዘዴ እየኖረች 4 ዓመት ሞልቷታል። እንግዲህ ትሂድ አትሂድ አልተናገረችም። እግዚአብሔር አምላክ እሱ ሀሳቧን አላማዋን ያሟላላት። እናንተ ብትሆኑ እውነት ምን ታረጋላችሁ? እንደዚህ አይነት ሂደት ውስጥ ሄዳችሁ 4 ዓመት ሙሉ ትሰራላችሁ። 4 ዓመት ሙሉ ትሰሪያለሽ። ጡት ማስያዣ ሰፍተሽ፣ ፓንት ሰፍተሽ፣ ሻምፖ ኮንዲሽነር ከራስሽ ገዝተሽ እያንዳንዱ ነገር አድርገሽ ትሰሪያለሽ ወይ? እስቲ ኮሜንት አድርጊ ከስር። በጣም ነው የማመሰግነው። ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ። እኔም ማግኘት ከፈለግሽ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ ጆይን ብለሽ እዛ ላይ ታገኛለሽ። ዳግመኛ እንድንገናኝ ደግሞ ሰብስክራይብ እና ላይክ ማድረግ እንዳይረሳ። እቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖር ማትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ